እኔ አንተን እያየው ሶስት ልጆች አያለሁ። እውነት ነው። ሶስት ልጆች እያየው መንታዎችን አያለሁ። እውነት ነው። ሰሙ ማለት ኢየሱስ መንታዎችን ልጆች እያየው ከልጆች መካከል አይዞ ሁለት መንታዎችን ሰይጣን ሊገድል ሞትን ደግሶ አየው። በደንብ ስሙኝ። ሞት ደግሞ የተደገሰበት ቤተሰብ እያየው አንድ አባት ያለው ይሄንን አባት እያየው በሐዘን በልጆቹ ሞት አእምሮ እንዲያብድ አይዞ ቀና በል። ይሄን እያየው አእምሮ እንዲያብድ ልጆች እንዲሞቱ ሞት የተደገሰበት ቤት የማ ቤት ነው ብዬ ጌታን ስጠይቀው የፈለቀ ቤት ነው አለ። አይዞ ነገሮች ሁሉ ተበላሽተዋል። ተስፋ በመቁረጥ ውስጥ ነው ያለው። ሞት እንዲሞቱ የተደገሰባቸው ልጆች ሁለቱ መንታ ናቸው፣ አንዱ ለብቻ ነው። አሁን በደንብ አድርገ ስማኝ። እኔ እያየው ኢዮስያስ የሚል ስም ያለው እውነት ነው። ልጅ ነው፣ ወንዱ ልጅ ነው። ሁለተኛ ኤልቤቴል እውነት ነው። ሁለተኛ ሴቷ ልጅ ናት። ሶስተኛ ደግሞ ኢዲዲያ የምትባል እውነት ነው። ወይኔ እግዚአብሔር ሞትም አይሆንም አያብድም አለ። ይሄ አንደኛ ከዘር የሚመጣ መርገም አንተን እያየው ፈለቀን አንድ አባት ደጋጋ ይባላል። አሜን አባቴ ነው። ዛሬ ተሻራ። ምን አለ አንድ ሰው ጮኸ አሜን ይላል። አሜን አሜን አሜን። ኢየሱስ ክብሩ ብድግ በልልኝ። ክብሩ ላንተ ተነስልኝ። ለሱ የጸለይኩት ለምንድን ነው? ስለ ልጆቹ ነው። ነብዩ የሚል ስም ያለው አሜን አሜን። ልጄ ነው። አሬ ለምን አለቀሽ? ልጅሽ ነው ነብዩ። ፀሐይ የምትባል ታውቂያለሽ? አሜን ሃሌሉያ። ወይኔ ጅጅጋ ምን አለሽ? ቤተሰብ አለሽ ጅግጅጋ። አንድ አባታይና ከዛ አያት መርሻ የሚባል ሰው ያለ ምኗ አያቷ መርሻ ዳንኤል የሚባል ሰው አየሁ። ሃሌሉያ ታሲኮባ ሃሌሉያ። ኧረ ሰው የለም እዚህ ቤት። ዛሬ ልባርካችሁ። የተነሳባችሁ እሳት የሚያጠፋችሁ አይደለም። ውሰድ አሜን ብለህ የሚያጠፋ አይደለም፣ የሚያስቀርህ አይደለም፣ የሚያዋርድህ አይደለም። ይህን ሰው ታውቂያለሽ? ምንሽ ነው? ባለቤትሽ። እናንተን እያየው እኔ ወደ አማራ ክልል ደብረ ብርሃን የሚባል ከተማ ያለው እዛነን። የት? ደብረ ብርሃን። ወይ ኧረ ሰው የለም እዚህ ቤት። ምን ናት እሷ? ባለቤቴ ነች። አሁን እሱና እሷን አስተያዩ። በበሽታ ምክንያት ነው ሁሉ ነገሯ የተመታው። እውነት ነው። አሁን ስትታይ ለሱ እናቱ ነው የምትመስለው። እውነት ነው። የተደገመ ደብተራ እማየው ደብረ ብርሃን የሚባልበት ከተማ ነው። እውነት ነው። በሁለት መንገድ ነው ህይወታችሁን የሚዋጋው። አንደኛ ደብረ ብርሃን ከተማ እያየው ሙሉነ የሚል ስም ያለው እኔ ነኝ። ለመጀመሪያ ጊዜ ስሜ ተጠርቶ ለመጀመሪያ ጊዜ ብዙ ቦታ ሄጃለሁ። እሺ እግዚአብሔር በስሜ እንድናገረኝ ብዙ ቦታ የመጀመሪያ ጊዜ ስሜ ሲጠራ ዛሬ ለመጀመሪያ ጊዜ። ሁለተኛ አንድ ሴት ልጅ ያለው ቤቴል ወይም ቤቴልሔም የምትባል ሁለተኛ ልጃችን ነች። ሁለተኛ ልጃችሁ ናት። እቺን እያየው እናት አይና ሸዋዬ የሚል እሷ ናት። ባለቤቴ ነች። ወይኔ አንድ ሰው ጮኸ አሜን ይበላ። ዛሬ የአባቶች አምላክ እግዚአብሔር እንዲህ ብሎኛል። የከበባችሁን እያያችሁ አትፍሩ። ትላንት የረዳችሁን አስቡ። በእርግጥ ከእናንተ ጋር እሆናለሁ። እኔ እሰራችኋለሁ። አገራችሁ የት ነው? ደብረ ብርሃን። ደብረ ብርሃን
ማን ነው ስምሽ? ሸዋዬ ደስታ የሚባል ታውቂያለሽ? አባቴ የአባትሽ አባት ወልደየስ ነው። ዘርፉ ላንተ ምንድነው? አባቴ ነው። ካቫኑ ፓራኬሴ ወይኔ አንድ ሰው ምን አለ ጮኸ አሜን ይላል። ናውጣ ወሌ ላንቺ ምንድነው? አባቴ አይደለም አያቴ። ከእናንተ በላይ እኔ እኮ በሚሰማው ድምፅ እርግጠኛ ነኝ። አረ አዲስ አበባ ተኝታችኋል። የአባቶች አምላክ እግዚአብሔር እንዲህ ይላችኋል፣ ዘመድ ረስቷል፣ ዘር ረስቷል፣ ወገን ረስቷል፣ ቤተሰብ ረስቷል፣ እኔ እግዚአብሔር አልረሳህም ይላል። አንድ ሰው ጮሆ አሜን ይበላ። ወሌ አባትሽ ሳይሆን አያትሽ ነው። ደንግጬ ነው ደንግጬ። ያንቺ አባት ታደሰ ነው። ቆይ አሜሪካ እየሄዳችሁ ነው የምትመጡት? ያንቺ አባት ታደሰ ነው። ታዲያ አንተ ታደሰ አይደለ? ሃሌሉያ ዛባሉ ተበከስ ወይ ባጋቱ ጋር ሸረ ባጋይ የሐዘን ድንኳን ተጥሎ በራችሁ ላይ ነው ማለት ሊያስለቅሳችሁ። ሐዘን እንዲሆን የተደገሰው 02 የሚባል ቀበሌ ያለው 02 የሚባል ቀበሌ ማለት ኮተቤ ማለት ነው። የት ነው የምትኖሩት? ኮተቤ በኢየሱስ ሐዘን የተደገሰበትን ቤት አንደኛ ታደሰን አየው፣ ሁለተኛ አልማዝን አያለ ናቦሪ ከነ ምን አለ አንድ ሰው ጮኸ አሜን ቢለኝ ማኮፈና ሱፕራዲጋ ጌታ እንዲህ ብሎኛል፣ አልተረሳሽም፣ አልተረሳህም። ውሰድ አሜን ብለባል። አሁን 3 ጥያቄ፣ የጤና ጥያቄ፣ የቤተሰብ ከዛ የጀመርሽው ፎቅ እንዲያልቅ አሜን አሜን። አትለፈኝ አልኩ ጌታ፣ ክብር ለሱ ይሁን። ሃሌሉያ። አትለፈኝ አልሽው? አዎ አላልፋትም ማለት አሜን አሜን አሜን። ማንን ብዬ ጌታን ስጠይቀው ልጄ ዘመናዊን አለ። ዘይኔ ውዳይና ካሱ ፕራዲጎ ውሰድ አያችሁ፣ ለካ በስሜ ከአባትሽ አባት የሚመጣ መርገም አንድ ጣሳው የሚባል ሰው ያለ ጣሳው ምንሽ ወደ ስላሴ ጣሳው አባቴ አያትሽ አያቴ ወይኔ ምን አለ እዚህ ጋር አሜን ብትለኝ። አሜሪካ ምን አለ? ልጅ አለኝ። አንተስ? ልጅ ቤተሰቦች አሉ። የት? አሜሪካ። ኢየሱስ ማን ነው? የማን? ያንተ? ታደሰ። ያንተስ? ታደሰ። ወይኔ የተዘጋጀ የመኪና አደጋ ነው ማለት። ተስፋ ቆርጠሻል። የእናንተ ቤተሰብ ሁሉም በሐዘን ያሉት፣ ሰርተው በረከት የላቸውም። ሁሉም ታስረው ነው ያሉት። አይዞሽ አይዞሽ። ከእናንተ ፋሚሊ የሚመጣ መርገም አለ። ሁለተኛ እናንተ ቤተሰብ ውስጥ የሚመትት ሰው አለ። የሚመትት ሰው አለ። የሚጠነቁል ሰው አለ። ጦንቃይ ቤት የሚሄድ ሰው አለ። አሁን ሚዲያ ስለሚያየው ይሄን አላወራውም። ሚስጥሩ ግን ጌታዊ ምኑ ጋር ነው? አንተ ተናገር ነው። ይሄ ሰው የሚሰራው ስራ ነው የእናንተን ህይወት ያበላሸው። አንቺ አሁን ሞትሽን ነው የምትመኘው። እህትሽም እንደዛው። ሁሉም የእናንተ ቤተሰብ ተንከራታች ናቸው። ሰርተው አይባረኩም። ያለ ንብረታቸውም ያልቀው በአደጋ ነው። እኔ አንቺን እያየው አንድ አባታ ያለው ታደሰ የሚባል አባቴ ነው። ከዛ አንቺን እያየው አንድ ደግሞ ሰው ያለው አንድ ሰው እያየው በመኪና አደጋ ዛሬ 12 ሰዓት ላይ መኪና እንዲጋጭ የተደገመበትን ሰው ያለው ራይድ የሚሰራ ሰው ታውቂያለሽ? አዎ። ምንሽ ነው? ባለቤቴ ሳሙኤል የሚባል ታውቂያለሽ? አዎ፣ ባሌ ነው። ሊያስለቅሳት ሐዘን ተዘጋጅቶ አየው። ሳሙኤልን እያየው ሐዘን የሚገባው ደግሞ አንድ ፍቅርተ የምትባል ያለው ዛሬ ሐዘን
የሳሙኤል አባት ተረፈ ነው። ተረፈ ጀቤሳ ነው። ያንቺ ፍቅርተ ታደሰ ነው። ታደሰ ጸጋዬ ነው። ሞት ተሻረ። ምን አለ አንድ ሰው አሜን ያለው? ምንድነው ወደ ሰማይ የምታየው? ጌታን እያመሰገንክ ለምን? የመጣው ቃል አንተ ስለሆነ ለቤተሰቤ ለኔ የተበላሹ ነገሮች ሁሉ ትላንትና በተሰጠ አጋጣሚዎች መሮጥ እንደሚገባ ለእግዚአብሔር ሐሳብ ስላሮጥክ ነው ነገሮች የተበላሹት። ስለዚህ እንድትጠፋ ሳይሆን ለእግዚአብሔር ሐሳብ የምትጠቅም እንድትሆን አድርጎ ቅርጽ ሊሰጥን። አሜን። አንተን እያየው አንድ ቃል ኪዳን የሚባል ሰው እኔ ነኝ። ከቃል ኪዳን ጋር አንድ የተጣበቀ ስም አያለው። የተጣበቀ ስም ማለት የሚቀሰር ቀስት ነው ማየው እና ሶፊያ የሚል ስም አያለው። ሶፊያ ሚስቴ ናት። ሚስቴ ናት። ሁለተኛ ቃል ኪዳንን እያየው አንድ አባት ያለው የሚመጣ መርገም ወርቁም ይባል አባቴ ነው። አጋቬ ነው ሳካቬ ዲባኒያ ከበ ሶቶባና ዲአካራማት ብዙ ነገሮች ሁሉ ተበላሽተዋል። በጣም ትላንት የሚገርም ኦፖርቹኒቲዎች እግዚአብሔር እድል ሰጥቶ ነበር። በጣም በተሰጠ እድል ግን ለጌታ ሮጥክ። ለማይሆን ነገር የእግዚአብሔር ሐሳብ ለሌለበት ነገር ዛሬ ግን የተነሳብህ ያለ ነገር ሁሉ ዝግትግት ጠላት አይደለም የዘጋው ራሱ እግዚአብሔር። አሜን። ለክብሩ እንድትበቃ ስለፈለገ ባንተ ህይወት ሊሰራ ስለወደደ ስሙን ባንተ ሊያስጠራ ስለፈለገ። አሜን። የአባት አባት ተስፋዬ ነው። ናውጣ ተነስ እስቲ። ሰላም ነው? ከየት ነው የመጣው? ከዚህ ከዓለም ባንክ። ከዓለም ባንክ። ከማን ጋር ነው የመጣው? ከእህቴ ጋር። ከእህቴ ጋር። ሁሉ ሰላም ነው? ሰላም ነው። መልካም ነው? መልካም ነው። እኔ አንተን እያየው 3 ልጆች አያለሁ። እውነት ነው። 3 ልጆች እያየው መንታዎችን አያለሁ። እውነት ነው። ስሙ ማለት ኢየሱስ መንታዎችን ልጆች እያየው ከልጆች መካከል አይዞ ሁለት መንታዎችን ሰይጣን ሊገድል ሞትን ደግሶ አየው። በደንብ ስሙኝ። ሞት ደግሞ የተደገሰበት ቤተሰብ እያየው አንድ አባት ያለው ይሄንን አባት እያየው በሐዘን በልጆቹ ሞት አእምሮ እንዲያብድ አይዞ ቀና በል። ይሄን እያየው አእምሮ እንዲያብድ ልጆች እንዲሞቱ ሞት የተደገሰበት ቤት የማ ቤት ነው ብዬ ጌታን ስጠይቀው የፈለቀ ቤት ነው አለ። አይዞ ነገሮች ሁሉ ተበላሽተዋል። ተስፋ በመቁረጥ ውስጥ ነው ያለው። ሞት እንዲሞቱ የተደገሰባቸው ልጆች 2 መንታ ናቸው፣ አንዱ ለብቻ ነው። አሁን በደንብ አድርገህ ስማኝ። እኔ እያየው ኢዮስያስ የሚል ስም ያለው እውነት ነው። ልጅ ነው። ወንዱ ልጅ ነው። ሁለተኛ ኤልቤቴል እውነት ነው። ሁለተኛ ሴቷ ልጅ ናት። ሶስተኛ ደግሞ ኢዲዲያ የምትባል ወይኔ ጀሆቫ ጃራ ምን አለ አንድ ሰው ጮኸ አሜን ቢለኝ። አይዞ እግዚአብሔር ሞትም አይሆንም አያብድም አለኝ። ይሄ አንደኛ ከዘር የሚመጣ መርገም አንተን እያየው ፈለቀን አንድ አባት ደጋጋብ ይባላል። አሜን። አባቴ ነው። ዛሬ ተሻረ። ምን አለ አንድ ሰው ጮኸ አሜን ይላል። አሜን አሜን አሜን። ኢየሱስ ክብሩ ብድግ በልልኝ። ክብሩ ላንተ ይሁን። አሁን ለሱ የጸለይኩት ለማን ነው? ተነስልኝ። ለሱ የጸለይኩት ለምንድን ነው? ስለ ልጆቹ ነው።
ነብዩ የሚል ስም ያለው። አሜን አሜን። ልጄ ነው ልጅ ሃሌሉያ። ኧረ ሰው የለማ ናካዱ ሲያደበ አሜን ሃሌሉያ። ለምን አለቀስሽ? ልጄ ልጅሽ ነው ነብዩ። ፀሐይ የምትባል ታውቂያለሽ? አሜን ሃሌሉያ። ወይኔ ጅጅጋ ምን አለሽ? ቤተሰብ አለሽ ጅግጅጋ። አንድ አባታይና ከዛ አያት መርሻ የሚባል ሰው ያለ ምኗ አያቷ መርሻ ዳንኤል የሚባል ሰው አየሁ። ሃሌሉያ ታሲኮባ ሃሌሉያ። ኧረ ሰው የለም እዚህ ቤት። ለኢየሱስ ይሁን። ዛሬ ልባርካችሁ። አሜን። የተነሳባችሁ እሳት የሚያጠፋችሁ አይደለም። ውሰድ አሜን ብለ የሚያጠፋ አይደለም። የሚያስቀርህ አይደለም። የሚያዋርድህ አይደለም። ዳንኤል አንተ ስም ልክ ነው። አባትህ ተክሉ ነው። ልክ ነው። አንድ ሰው ጮኸ አሜን አይልም። ጠብቁኝ። የብዙ ሰዎች ታሪክ አሁን ይቀየራል። መቼ? ኧረ ሰው የለም። ምን ይሆናል? አልሰማሁም። ይቀየራል። እስቲ ተነስ። አሁን እኔ አንተን እዚህ ቁጭ ብዬ ነው ማይ። ልክ ከዚህ ስትሄድ ጉዞን አየሁት። ጉዞን እያየው ልክ የቡልቡላ መንገድ ያለው የቡልቡላ መንገድ ይዝና ቀጥታ ሰውጣ አደባባይ ያገኛለሁ። አደባባዩን ወደዚህ ሳቋርጥ ወደ አዳማም ይሁን ዱከምም መውጫ ነው ማየው። ከዛ አደባባዩ እንዲዞርና ወደ ኮዬ ሄዳለሁ። አደጋ ነው ማየው። አደጋ እያየው ትዕግስቱ የሚል ስም ያለው። እውነት ነው። ማን? ትዕግስቱ። ታውቀዋለህ? እኔ ነኝ። አደባባያን እንዲህ ስዞር እንደዚህ ስገባ እንደዚህ ወደ ቀኝ ወደ አዋሳም ወይም ወደ አዳማ መውጫ ነው። እንዲህ ስዞር ወደ ኮዬ ነው። ታውቀዋለህ? ኮዬን አውቀዋለሁ። እዛው ነኝ ያለሁት። ወይኔ ሰው የለማ። አረ ዛሬ የተዘጋጀ የሞት ጉልበት አሁን ሲፈርሳል። አሁን ሲፈርሳል። አንድ ሰው አሜን ይበላል። ይህ ሞት የተደገሰውን አንተን አይና አባት ያለው አባት አይና አያት ጋሪ የሚባል ሰው ያለው። እውነት ነው። ምን? ቅድመ አያቴ ነው። ማን? ጋሪ። አረ ወይኔ ውጣልኝ ወደዛ። እስቲ ተነሺ። ይሄን ሰው ታውቂያለሽ? ምንሽ ነው? ባለቤትሽ። እናንተን እያየው እኔ ወደ አማራ ክልል ደብረ ብርሃን የሚባል ከተማ ያለው እዛ ነን። የት? ደብረ ብርሃን። ወይ ኧረ ሰው የለም እዚህ ቤት። ምን ናት እሷ? ባለቤቴ ነች። አሁን እሱና እሷን አስተያዩ። በበሽታ ምክንያት ነው ሁሉ ነገሯ የተመታው። እውነት ነው። አሁን ስትታይ ለሱ እናቱ ነው የምትመስለው። እውነት ነው። የተደገመ ደብተራ እማየው ደብረ ብርሃን የሚባልበት ከተማ ነው። እውነት ነው። በሁለት መንገድ ነው ህይወታችሁን የሚዋጋው። አንደኛ ደብረ ብርሃን ከተማ እያየው ሙሉነ የሚል ስም ያለው እኔ ነኝ። ለመጀመሪያ ጊዜ ስሜ ተጠርቶ ለመጀመሪያ ጊዜ ብዙ ቦታ ሄጃለሁ። እሺ እግዚአብሔር በስሜ እንድናገረኝ ብዙ ቦታ የመጀመሪያ ጊዜ ስሜ ሲጠራ ዛሬ ለመጀመሪያ ጊዜ። ሁለተኛ አንድ ሴት ልጅ ያለው ቤቴል ወይም ቤቴልሔም የምትባል ሁለተኛ ልጃችን ነች። ሁለተኛ ልጃችሁ ናት። እቺን እያየው እናት አይና ሸዋዬ የሚል እሷ ናት። ባለቤቴ ነች። ወይኔ አንድ ሰው ጮኸ አሜን ይበላ። ዛሬ የአባቶች አምላክ እግዚአብሔር እንዲህ ብሎኛል። የከበባችሁን እያያችሁ አትፍሩ። ትላንት የረዳችሁን አስቡ። በእርግጥ ከእናንተ ጋር እሆናለሁ። እኔ እሰራችኋለሁ። አገራችሁ የት ነው? ደብረ ብርሃን። ደብረ ብርሃን። ማን ነው ስምሽ?
ሸዋዬ ደስታ የሚባል ታውቂያለሽ? አባቴ የአባትሽ አባት ወልደየስ ነው። ዘርፉ ላንተ ምንድነው? አባቴ ነው። ካቫኑ ፓራኬስ ወይኔ አንድ ሰው ምን አለ ጮኸ አሜን ይላል። ናውጣ የአባቱ አባት ማን ነው? ወልደየስ 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 ምኗ ነው? ወልደየስ አያቷ። ተነሺ። ወሌ ላንቺ ምንድነው? አባቴ አይደለም አያቴ። ከእናንተ በላይ እኔ እኮ በሚሰማው ድምፅ እርግጠኛ ነኝ። አረ አዲስ አበባ ተኝታችኋል። የአባቶች አምላክ እግዚአብሔር እንዲህ ይላችኋል። ዘመድ ረስቷል፣ ዘር ረስቷል፣ ወገን ረስቷል፣ ቤተሰብ ረስቷል። እኔ እግዚአብሔር አልረሳህም ይላል። አንድ ሰው ጮሆ አሜን ይበላ። ወሌ አባትሽ ሳይሆን አያትሽ ነው። ደንግጬ ነው ደንግጬ። ያንቺ አባት ታደሰ ነው። የእናንተ ጭንቀት የልጆቻችሁ ነው። ልጆቻችሁ ኢትዮጵያም ከኢትዮጵያ ውጪ አሜሪካ ከተማ 2 ግዛት ውስጥ ነው የሚኖሩት። ኒውዮርክ ያለው ከዛ ደግሞ የተሰራ መንፈስ አሰራር ሲስተም ሜሪላንድ ያለው። ይሄን እያየው በልጆቻችሁ እንድታዝኑ የተደገመ ድግምት። የእናንተ ጭንቀት አንድ ሳሙኤል የሚባል ልጅ አለ። ቆይ አሜሪካ እየሄዳችሁ ነው የምትመጡት? ያንቺ አባት ታደሰ ነው። ታዲያ አንተ ታደሰ አይደለ? ሃሌሉያ ዛባሉ ተበከስ ወይ ባጋቱ ጋር ሼረ ባጋይ የሐዘን ድንኳን ተጥሎ በራችሁ ላይ ነው ማየው። ሊያስለቅሳችሁ ሐዘን እንዲሆን የተደገሰው 02 የሚባል ቀበሌ ያለው 02 የሚባል ቀበሌ ማለት ኮተቤ ማለት ነው። የት ነው የምትኖሩት? ኮተቤ። በኢየሱስ ሐዘን የተደገሰበትን ቤት አንደኛ ታደሰን አየው፣ ሁለተኛ አልማዝን አያለ ናቦሪ ከነ ምን አለ አንድ ሰው ጮኸ አሜን ቢለኝ። ማኮፈና ሱፕራዲጋ ጌታ እንዲህ ብሎኛል፣ አልተረሳሽም፣ አልተረሳህም። ውሰድ አሜን ብለባ ውሰድ። አታሜን አትልም ደብ አሜን አትልም ወይ ንገሪው። አልተረሳውም። ዘመን ቢረሳ፣ ዘር ቢረሳ፣ ወገን ቢረሳ አልተረሳም። ያዕቆብ አልተረሳችም። አልተረሳም። ዋው አሜን አሜን አሜን። ኢየሱስ ጌታ ነው። ያንቺ አያትሽ ወሌ ነው። አስጠጋ ድንቅነህ የሚባል ሰው አለ። ያንተ አያት ሃሌሉያ ጆሆቫ ጃራ አሜን 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 ጀድሜ ኢየሱስ ጎፍታዳ ጅራ ኢየሱስ ሃሌሉያ ናካስቴኔ ብዙ ሰዎች ላይ ዛሬ ኃይል ይወርቅባቸዋል። እግዚአብሔር ኃይል ይገልጣል፣ ይወርቅባቸዋል። ዋው ጠብቀኝ፣ እጸልይልሃለሁ። እሺ ንገረው። ሄ በሉት ጀሆቫ ጃራ አሜን 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 አሜን። እንዲህ ብሎኛል ጌታ። ወገን ቢረሳ፣ ጓደኛ ቢረሳ፣ ወዳጅ ቢረሳ፣ ቤተሰብ ቢረሳ እኔ አልረሳህም። ውሰድ አንተ። ቆይ ናስቲ ሩጥ። አትለፈኝ ጌታዬ፣ አትለፈኝ ብያለሁ። አትለፈኝ። ማን አይለፍሽ? ጌታ ኢየሱስ። እስቲ ተነሽ። እግዚአብሔር ሃሌሉያ። ያንቺ ጭንቀት የመጀመሪያው የቤተሰቦችሽ ጉዳይ ነው። አዎ። ሁለተኛው ጀምረሽ በመንገድ የቆመው ቤትሽ ነው። አዎ። ሶስተኛው አልንቀሳቀስ ብሎ የተያዘው ንብረትሽ ነው። አዎ። አሁን 3 ጥያቄ፣ የጤና ጥያቄ፣ የቤተሰብ፣ ከዛ የጀመርሽው ፎቅ እንዲያልቅ። አሜን አሜን። አትለፈኝ አልኩ ጌታ። ክብር ለሱ ይሁን።
ሃሌሉያ። አትለፈኝ አልሽው? አዎ አላልፋትም አለ። አሜን አሜን አሜን። ማንን ብዬ ጌታን ስጠይቀው ልጄ ዘመናዊን አለ። ዘይኔ ውዳይና ካሱ ፕራዲጎ ውሰድ አያችሁ ለካ በስሜ ከአባትሽ አባት የሚመጣ መርገም አንድ ጣሳው የሚባል ሰው ያለ ጣሳው ምንሽ ወደ ስላሴ ጣሳው አባቴ አያትሽ አያቴ ወይኔ ምን አለ እዚህ ጋር አሜን ብትለኝ ተነስ ዋው አይዞሽ አይዞሽ አሜሪካ ምን አለ ልጅ አለኝ። አንተስ ልጅ ቤተሰቦች አሉኝ የት አሜሪካ። ኢየሱስ ማን ነው የማን? ያንተ ታደሰ። ያንተስ ታደሰ። ወይኔ አጋባሪና ያካሳዶ እኔ ዛሬ አንድ ሰው ላይ ቅባት ይወድቃል። አስተካክል ዘመን አቤት 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 እግዚአብሔር ሰው ሲጠሩሽ ዜድ ነው የሚሉሽ። በጣም ገርሞኛል። ስሜ ተጠርቶ አያውቅም በዘመኔ። ስሜ ተጠራ። ስሜ ለካ ጌታ ያቀኛል እንደ እኔ ግራ ነበር የሚገባኝ። በስሜ ጠራኝ ጌታ። ክብር ለሱ ይሁን። ሃሌሉያ። ለካ እግዚአብሔር ያቀኛል። ምንም ሳጣጪ ጠላት ግን ያሳጣሽ ሴት እያለሽ የሌለሽ ሴት ነሽ። እውነት ነው። እያለሽ እውነት ነው። የለሽም። እውነት ነው ጌታ። ባለ ዕዳ አድርጎ ጠላት። እውነት ነው የእግዚአብሔር ሰው። ነገሮችሽን ሁሉ አሳስሮ እውነት ነው። ንብረትሽን አስሮ እውነት ነው። ቤት አይደለም እኮ ቤቶች እውነት ነው። እውነት ነው። ግን የለሽም። እውነት ነው። ነገሮችሽ ሁሉ ተቆልፈዋል። እያላት እቺ ሴት ባለ ዕዳ ነች። ትክክል ነው። የአባቶቼ አምላክ እግዚአብሔር ቤተሰቧንም እፈውሳለሁ፣ አሜን። ስራዋንም እሰራለሁ፣ አሜን። የጀመረችውንም በክብር አስጨርሳለሁ። አሜን። ለምስጋና በጠላት ፊት አቆማታለሁ። አሜን። ሃሌሉያ። እኔ እግዚአብሔር ባጀት እሆናታለሁ። አሜን። ስራዋን እሰራለሁ፣ አሜን። ጠላቶቿን አሳፍራለሁ። አሜን። 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 ኢየሱስ ኢየሱስ። ይሄ ህዝብ ያያል አይደል? በጥቂት ቀናቶች መካከል እዚህ ስፍራ ላይ በምስጋና ትቆሚያለሽ። አሜን። 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 የኔ ጌታ አሜን። እጸልያለሁ ለእህትሽ፣ አሜን። እጸልያለሁ ለንብረትሽ። አሜን። አሁን ድል ይሆንልሽ። አሜን። አሜን። ጠብቂ። ሃሌሉያ። ለምን ደነገጥሽ? ደስ ብሎኝ ምኑ ደስ አለሽ? የእግዚአብሔር ስራ። የእግዚአብሔር ስራ። አዎ አሜሪካ ምን አለሽ? ልጆች አሉ። አሜሪካ ልጅ አለኝ። አዎ ለንደን ምን አለሽ? ለንደን ልጅ አለች። ልጅ አለች። ለንደን ልጅ አለሽ፣ አሜሪካ ልጅ አለሽ። አዎ ከዘር የሚመጣ መርገማ ያለው አንቺን እያየው አንድ መኮንን የሚባል ሰው ያለ አባቴ። ሁለተኛ አንቺን እያየው የታሰረ ሽቦ ነው ማየው። ሽቦ ማለት እጅግ ምንም የሚያደርግ ነው፣ የሚቆርጥ ነው። ሁለተኛ መፈታት የማይችል ነው። ተጠፍራ የታሰረች ሴት አያለሁ። ይሄን እያየው የታሰረችን ሴት እያየው ሊያ የሚል ስም አያለሁ። እኔ ነኝ። ዛሬ ተፈታሽ። ዋው! አይዞሽ። ወይኔ ዋው! የአባትሽ አባት ክብረ እግዚአብሔር ነው። አዎ አሁን ተሰበረ። አሜን። ነይ ውጪልኝ። የት ነው የምትኖሪው? አሜሪካ። አሜሪካንም አዎ። ሁለቱም ሂጂልኝ፣ ውጪ። ዛሬ ከታሰርክበት አንቺም
ቤተሰቦችሽ፣ ልጆችሽ፣ ዘሮችሽ አሁን ሲፈቱ እያየሁ። አሜን። ሊያሳዝንሽ ሰይጣን የመኪና አደጋ አዘጋጅቷል። የመኪና አደጋ አዘጋጅቷል። በደንብ ስሙኝ። ተነሽ አንቺ። አሜሪካ ልጆችሽ አሉ። አሜሪካ ምን አለሽ አንቺ? እህት። የት? አሜሪካ። የት ከተማ? ካሊፎርኒያ። ካሊፎርኒያ። አሜሪካ ምን አሉሽ? ልጅም እህትም አለኝ። አሜሪካ ከተማ። በደንብ የት ስቴት? ኮሎራዶ ዴንቨር። ዴንቨር ኮሎራዶ። ስሙኝ አሁን እህትሽ 4 የመኪና አደጋ ተጋጅቷል። ልጇ፣ ባሏ 4 ጊዜ መኪና ዳሜጅ ሆኗል። አዎ። የት ሀገር? አሜሪካ። አሜሪካ። ቆይ ያንቺ የልጅሽ ባል መኪና አዲስ አበባ ገዝቷል? አዎ። አዲስ አበባ መኪና የገዛው ባለቤት ትሁት ነው ስሙ? አዎ፣ ከሱ ነው የገዛው። ከትሁት? አዎ። ትሁት የአባቱ ስም መንገሻ ነው? አላውቅም። አንቺ አታውቂም? አዎ። የተዘጋጀ አደጋ እያየው ነው። ሄና ካስቶቫዲቦ ይሄን ጠይቀሽ ፕሮግራሙ ሲያልቅ ጠይቀሽ ደውለሽ ትነግሪኛለሽ። እሺ። በደንብ ስሙ። የተዘጋጀ የመኪና አደጋ ነው ማለት። ተስፋ ቆርጠሻል። አዎ። የእናንተ ቤተሰብ ሁሉም በሀዘን ነው ያሉት። አዎ። ሰርተው በረከት የላቸውም። አዎ። ሁሉም ታስረው ነው ያሉት። አይዞሽ፣ አይዞሽ። ከእናንተ ፋሚሊ የሚመጣ መርገማል። ሁለተኛ እናንተ ቤተሰብ ውስጥ የሚመትት ሰው አለ። የሚመትት ሰው አለ። የሚጠነቁል ሰው አለ። ጦንቃይ ቤት የሚሄድ ሰው አለ። አሁን ሚዲያ ስለሚያየው ይሄን አላወራውም። ሚስጥሩ ግን ጌታዊ ምኑ ጋር ነው? አንተ ተናገር ነው። ይሄ ሰው የሚሰራው ስራ ነው የእናንተን ህይወት ያበላሸው። አንቺ አሁን ሞትሽን ነው የምትመኘው። እህትሽም እንደዛው። ሁሉም የእናንተ ቤተሰብ ተንከራታች ናቸው። ሰርተው አይባረኩም። ያለ ንብረታቸው የሚያልቀው በአደጋ ነው። እኔ አንቺን እያየው አንድ አባታ ያለው ታደሰ የሚባል አባቴ ነው። ከዛ አንቺን እያየው አንድ ደግሞ ሰው ያለው አንድ ሰው እያየው በመኪና አደጋ ዛሬ 12 ሰዓት ላይ መኪና እንዲጋጭ የተደገመበትን ሰው ያለው ራይድ የሚሰራ ሰው ታውቂያለሽ? አዎ። ምንሽ ነው? ባለቤቴ ሳሙኤል የሚባል ታውቂያለሽ? አዎ፣ ባሌ ነው። ሊያስለቅሳት ሀዘን ተዘጋጅቶ አየው። ሳሙኤልን እያየው ሀዘን የሚገባው ደግሞ አንድ ፍቅርተ የምትባል ያለው ዛሬ ሀዘን ነው። የሳሙኤል አባት ተረፈ ነው። ተረፈ ጀቤሳ ነው። የአንቺ ፍቅርተ ታደሰ ነው። ታደሰ ጸጋዬ ነው። ሞት ተሻረ። ምን አለ አንድ ሰው አሜን ያለው? ለምን ያሻፍሽን? በዚህ ቦታም የሆነ የእግዚአብሔር ነገር እየገረመኝ። የእግዚአብሔር ነገር እያስገረመሽ? አሜሪካ ምን አለሽ? ቤተሰብ አለኝ። ቤተሰብ አለሽ። ጠላት እናንተንም ሊያስለቅስ ሞት ደግሶ አየው። ሞት የተደገሰበትን ቤት እያየው አንቺን አያለው። ሰናይት የሚል ስም በኢየሱስ ደም። ምንድነው? በኢየሱስ ሰናይት ነኝ ስምሽ። አንድ አርጌ ላንቺ ምንድነው? አባቴ። ዛሬ ሀዘን። ወይኔ ኢትዮጵያ፣ ወይኔ አዲስ አበባ፣ ወይ አዶባ ለከፓሯ ኒኮ። ጌታ እንዲህ ይለኛል፣ እንዲህ ይለኛል ጌታ፣ አትፍራ፣ ያሻገረን እጁን አትርሳ። እንዲህ ይለኛል ጌታ፣ ሰሪ እኔ ነኝ፣ ረጂ እኔ ነኝ፣ ጠባቂ። አንድ ሰው ጮኸ አሜን ይበላ። ወይኔ ሂጂ ወደዛ። ደነገጠች። አያችሁ? አረ ዛሬ ብዙ ሰዎች ጠላት ካዘጋጀ ሞት ያመልጣል። ጠላት ካዘጋጀ ውርደት ያመልጣል። ጠላት ካዘጋጀ እሳት ያመልጣል። ቶሎ ከተነሳህልኝ። አንተ የመጣው ከበረሃ ነው። ስራ ወታደር ነው። በጥይት እንድትሞት ሰይጣን ሞት አዘጋጅቷል። አሁን ግን ለጊዜው የምትኖረው ቃሊቲ አካባቢ ነው። ስምህ ብርሃኑ ይባላል። አለ
ኢየሱስ ጌታ ነው። ከኔ የመጣው ከቃልቲ ከበረሃ ነው የመጣው። ከበረሃ ምንድነው ስራ? ወታደር ነኝ። ወታደር ነኝ። ማን ነው ስምህ? ብርሃኑ። ብርሃኑ። ኢየሱስ ዛሬ የተዘጋጀ አይበላህም። የተዘጋጀ እሳት አይበላህም። አሜን። የአባት ስም ገብረ ሕይወት ነው? አዎ። እናስተካ አንድ ሰው ጮሆ አሜን ይበላ። አንድ ሰው ለኔ ነው ያለ አሜን ይበላ። ሲቀየር አይቻለሁ። ዋው! ስሙኝ፣ ሙሴ ከሞተ በኋላ እስራኤልን እንዲያሻግር እግዚአብሔር የመረጠው ማንን ነው? ስሜ ነው። ማን ነው ስምህ? ኢያሱ። ወይኔ! ኧረ እዚህ ቤት ሰው የለም፣ ተኝቷል። እኔና ማኑ አበለ ጌታ እንዲህ ይላችኋል፣ አልተረሳችሁም። ዛሬ አላውቅም፣ አንድን ሰው የተገፋውን ሰው እግዚአብሔር ሲያስታውሰው፣ እግዚአብሔር ሲያነሳው ያለ ነዳ አሜን ጀድሜ ጅራ ኢየሱስ ኢየሱስ ጎፍታዳ ኢየሱስ ጎፍታዳ ኢየሱስ ሞቲዳ ሃሌሉያ። ቆይ ተነስልኝ። አያሳፍርም። አሜን። ምን አያረግም? አሜን። በደንብ ስሙኝ። ጌታ ኢየሱስ ክርስቶስ ሰይጣንን ሲመጣ ምን አለው? አገኘውና ምንድን ያለው? ከየት ትመጣለህ አይደል ያለው? ምን አድርጌ ያለው? ጮክ በያ። ዓለምን ሁሉ ዞሬ ምን አየህ አለው? ቅጥር የሆንክለትን ሰው። ቆይ ጥበቃ የበዛለትን ሰው። ሰይጣን ከየት ነው የተመለሰው? ይሄን ድምጽ እየሰማው አለማየሁ የሚል ድምጽ ሰማለሁ። ስሜ ነው። ወይኔ ሃሌሉያ። እንዲህ አለው፣ ዓለምን ሁሉ ዞሬ መጣሁ እና ምን ተመለከት? አንተ ያጠርክለትን ሰው፣ አንተ የሸፈንከውን ሰው፣ አንተ የጋረድከውን ሰው፣ አንተ የባረከውን ሰው ተመለከት። አላውቅም፣ ዛሬ እግዚአብሔር ለልጄ ለዓለማየሁ ቅጥር እሆናለሁ። ኧረ አንድ ሰው ሲገር አሜን ይበላ። ምንን ዞሬ? አቬናንቶ ቫኒያቦስ። ኧረ እኔ ዛሬ አላውቅም፣ ጌታ ጥበቃ የሚሆንለት ሰው ያለ፣ እግዚአብሔር የሚጋርደውን ሰው ያለ፣ እግዚአብሔር የሚሸፍነውን ሰው ያለ፣ እግዚአብሔር ከክፉ የሚከልለውን ሰው ያለ። አንድ ሰው ለኔ ነው ያለ አሜን ይበላ። ቶሎ ከተነሳልኝ መቼም እኔ የማውቀው ኮሜዲውን ነው የማውቀውና የአባት ስም ፍልፍሉ የሚባል አንተ ነህ። አቤት ኢየሱስ! ኢያሱ አዲሱ ማን ነው? አባቴ ነው። ማን? አዲሱ። ማን ነው የአባት ስም? ፍልፍሉ። መስፍን የሚባል ሰው ታውቃለህ? ራሴ ነኝ። ለምን እንዲህ አልክ? በጣም የደነቀኝ ነው። የማ ነገር? የእግዚአብሔር ነገር። ይኸው ገና ትገረማለህ አንተ። ኧረ ሰው የለም እዚህ ቤት። አንደኛ የመስፍን፣ ሁለተኛ የቤዛዊት እስራት ይፈታል። አሜን። ልጄ ነች ቤዛዊት። አንድ ደግሞ አንስቶ ወደ ሰው ሀገር ሊወስደው ያለውን ሰው ያለው የልጄ ባል፣ የልጅህም ባል፣ የሊዲያ ባል፣ የልጄ ባል ማለት ነው። የልጄ ባል የተቀሰረ ቀስት ነው። ከሀገር እንዲወጣ ሀገር እንዲለቅ ትቶ እንዲሄድ እግዚአብሔር በብዙ የረዳው ሰው፣ እውቀት የሰጠው ሰው ግን ሀገር ሊያስለቅቀው ነው ሰይጣን። ወዴት? ወደ ኮሪያ ያውጣ እዚህ ጋር። ይሄ የተቀናጀ የጠላት ቅንጅት ነው። አሁን ይፈርሳል። የአባትሽ አባት አያትሽ በየነ ነው። አዎ አዎ።
ወይኔ መተኛት በዛብህ አንተ ምንድን ነው? አጎቴ ነው። አጎቴ ነው። አለማየሁ መስፍን፣ ሰናይት፣ ዘመናይ፣ ዜድ፣ አልኪዳን አቤት አስጠጋልኝ፣ ፈለቀ አቤት አስጠጋ፣ ትዕግስቱ አቤት ዳንኤል አቤት ፀሐይ አቤት ሸዋዬ አቤት ሙሉነ አቤት አስጠጋ፣ ኢያሱ አቤት ታደሰ አቤት አልማዝ አቤት ታዴ አቤት አስጠጋልን፣ ሊያ አቤት ፍቅርተ አቤት ዛሬ ቅርጽ ይዛል፣ አሜን ቅርጽ ይዛል፣ አሜን ቅርጽ ይዛል፣ አሜን ቅርጽ ይዛል። አሜን የልጆቻችሁ ነገር ቅርጽ ይዛል። ውበት ያገኛል። ዛሬ አሜን የጀመራችሁ ስራ አሜን ይኸው የልጆቻችሁ ህይወት፣ ጤናችሁ፣ ትዳራችሁ አሜን እንዲህ ብሎኛል ጌታ። አሁን ውበት ያገኛል። አሜን ንጉሥ ዳዊት በመዝሙር 119 ቁጥር 73 ላይ እንዲህ አለ፣ እጆች ሰሩኛል፣ አሜን እጆች ደግሞ አበጃጁኛል። አሜን ባሪያ ከሕግ ሥርዓትን እማራለሁ ከትእዛዝም አልሳቱም አለ። አቤቱ ይልና ጽዮንን በውዴታ አሰማምራታል፣ ለኢየሩሳሌም ቅጥሮች ቅርጽ ስጣቸዋል። አሜን ዛሬ ቅርጽ ያልያዘ ነገራችሁ ቅርጽ ያገኛል። አሜን ያላማረ ነገራችሁ ማማር ይጀምራል። አሜን ጤናችሁ ማማር ይጀምራል። አሜን ትዳራችሁ ማማር ይጀምራል። ስራችሁ ማማር ይጀምራል። የልጆቻችሁ ጉዳይ ማማር ይጀምራል። በጅምር የቆመው ነገራችሁ ውበት ማግኘት ይጀምራል። አሜን ያልተጠበቀ ነገር በዘራቸው ይሁን። አሜን የተመከረ የሞት ድግስ አሁን ይገልበጥ፣ አሜን ይፍረስ። አሜን የራቀ ነገራቸው አሁን ይቅረብ። አሜን የተወሰደ ምርኳቸው ይመለስ። አሜን የተሰወረ በረከታቸው ይገለጥ። ኃይል ያግኛቸው። አሜን አሜን ያግኛቸው። ነገሮቻቸው አሁን የተለቀቀ ይሆን። አሜን የሞት ጉልበት አሁን ይገልበጥ። አሜን በአሜሪካም ያሉ፣ በለንደንም ያሉ፣ በአዲስ አበባም ያሉ የነሱ የሆኑ ዘር ሐረግ በደብረ ብርሃን ያሉ፣ በአዳማ ያሉ፣ በአሶሳ ያሉ፣ በጅማ ያሉ፣ በሐረር ያሉ፣ በደቡብ ያሉ፣ በምስራቅ ያሉ፣ በሰሜን ያሉ፣ በምዕራብ ያሉ ቤተሰቦቻቸው ከታሰሩበት ይፈቱ። አሜን ልጆቻቸው ከታሰሩበት ይፈቱ። አሜን ነገሮቻቸው ፈጥኖ የተስተካከለ ይሁን። አሜን አይተው የማያውቁትን ክብር ማየት ይሁንላቸው። የተሰወረ ነገራቸው አሁን ይገለጥ። አሜን የታሰሩበት ገመድ የተበጠሰ ይሁን። አሜን የተበጠሰ ይሁን። አሜን የተበጠሰ ይሁን። አሜን የተበጠሰ ይሁን። ይሁን 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 ይሁን። ተጽዕኖ ይሰበር። መፈታትን አድርግ። አሜን ልጆቻቸውን ከክፉ ጠብቅ። አሜን ቤተሰቦቻቸውን ከበሽታ ጠብቅ። አሜን ከውርደት ጠብቅ። አሜን ከሞት ጠብቅ። አሜን አንተ ካላየው ነገር ጠብቅ። አሜን ኢየሱስ ጤናቸው ይስተካከል። አሜን ስራቸው ይስተካከል። አሜን መንፈሳዊ ሕይወታቸው ይስተካከል። አሜን በጅምር የቆመ ነገራቸው አሁን ከግብ ይድረስ። ታምር ይሁን። አሜን አዲስን ነገር አሳይ። አሜን ባጀት ይለቀቅ። አሜን አሳርፋቸው። አሜን ጸለይኩኝ። አሜን የታለና አሜን መንፈስ ዘመን ምርቃቱ ላይ እንዴት ነው መጥቼ አገለግላለሁ። እንዴ በደንብ ሆኗል። ሰኔ ጌታ አሜን ሁሉ ነገር በድል ይለቅላት። በምን ሃሌሉያ በክብር ይለቅላት። አሜን አሜን። እሺ ምን ሆኗል አሁን ቤትሽ? ያው ፊኒሽንግ ላይ ያው 1 2 3 4 እስቲ ቁጠሪ። G+4 ለመኖሪያ እኮ አይደለም ብዙዎች የሚኖሩበት ነው። አሜን አይደለም እንዴ? አሜን። ትክክል ነው። አፓርታማ ነው። አዎ እውነት ነው። ተጀምሮ ምን ሆኗል? አዎ ስለዚህ ሄደን እዛ ፊኒሽንግ ላይ ነው ያለው። አዎ ሃሌሉያ ከመቶ አሜን። ኢየሱስ ስንት ልበላችሁ? አሜን 80 አልቋል። አዎ አሁን የቀረው 20 ነው። አዎ በክብር ይፈጸማል። አሜን ይሁንና አንተም ይፈጸም ይከናወን። አሜን አሜን። አሁን ቆሞ ነው ያለው። አዎ ያው እንሄዳለን አብረን። አሜን አሜን። ከዛ ይጸለያል። ኢየሱስ ጌታ ሪቫን እንግዲህ ቆርጠን ምንገባው እኛ። አሜን አሜን
እናስመርቃለን። አሜን። ባጀቱም ተለቋል። አዎ አቅራቦቱም ታዟል። አዎ ነገሮችም ተንቀሳቅሰዋል። አሜን። ለእህትሽ አሁን ብዙ ሰላም፣ አሜን። አሁን ፈውስ፣ አሜን። አሁን መፈታት፣ አሜን። ለዘሮችሽ ነፃ መውጣት አሜን ሆነ። አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ኃይልን በሚሰጠኝ በክርስቶስ ሁሉን 1 2 ሃሌሉያ። ያዛት። እሰይ ጌታ 3 ክብር ላንተ። ያዛት ያዛት ያዛት። ጠጋ ጠጋ ጠጋ። ተፈቱ እኮ ቤት ተስተካከለ፣ ህይወት ተስተካከለ። አሜን አሜን አለ ተሰበረ። አሜን ቀናለት ቀናለት። አሜን ሊያበላሽ ነገሮቹን ያቀናጀውን ቅንጅት ጌታ ገልብጦታል። አሜን። አሁንስ ተስፋዬ ማን ነው አይደል ያለው ዳዊት? እግዚአብሔር ነው። አሜን አሜን። ስለዚህ የአንተ ተስፋ የልጆች ተስፋ እግዚአብሔር ነው። አሜን። በሞገስ ይውጣ። አሜን። ቀና ብዙ ኃይል ያዘው ያዝ 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 ፈካናስታ ኢጋቫሲ ፕሮቪያዶቮ ሌላ ሰው ይሁን። ፈለቀ ደጋጋ አሜን። ደጋጋ ደበሌ አሜን። ሃሌሉያ። አሜን። ሞገስ ኦራሲ ክሬቤጄኔ ማጋንቶ ሮቦስ ሃሌሉያ ብዙ ኃይል አሜን። ብዙ እውቀት አሜን። ብዙ ሞገስ አሜን። ብዙ በረከት አሜን። ፈሰሰ። አሜን። ዳኒ አሜን። ሃሌሉያ። አሜን። ብዙ ሰላም አረገለበት አዋጅን ጤና ሙሉ ገለበጥ ነው። አሜን። አፈረስን። አሜን። እየ ለብዙዎች የመውጣት ምክንያት ትሆን፣ አሜን። የመሻገር ምክንያት፣ አሜን። የመፈታት ምክንያት አሜን። ትሆናለህ። አሜን። እግዚአብሔር ለብዙዎች መዳን አረገዋል። አሜን። የመፍትሄ ሰው አሜን። ያዘው። 2 አሜን። አሜን። ያዛት ያዝ ያዝ ሄላቦስ ያዝ 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 ዛሬ የተደገሰ የሐዘን ድንኳን ተነሳ። አሜን። 2 3 ያዘው። ሌላ ሰው አሜን። ከማንኛውም ነገር አንቺም፣ ልጆችሽ፣ ቤትሽ፣ ቤተሰብሽ ዛሬ ተፈቷል። አሜን። በትዳር፣ በትምህርት፣ በጤና፣ አሜን። በእውቀት፣ አሜን። በሞገስ አሜን። ሰላምሽ ተመለሰ። አሜን። ፍቅርተ ሐዘን አይሆንም። አሜን። ያዛት ቻው ሂድ ያዛት። ሄይ ከታሰራችሁበት ነገር ዛሬ ነፃ። አሜን። ልጆቻችሁ ነፃ። አሜን። ቤተሰቦቻችሁ ነፃ። አሜን። ነፃ። ህይወታችሁ ነፃ። አሜን። ቤተሰቦቻችሁ ነፃ። አሜን። ፋይናንሻል ነገራችሁ ነፃ። አሜን። በኢየሱስ ስም ዛሬ ተፈታ። አሜን። ይህን ዘይት አሜን። ይህን ውሃ ይዘው በሚገቡበት ስፍራ ሁሉ አብሯቸው ሞገስ ይግባ፣ አሜን። ፈውስ ይግባ፣ አሜን። ደህንነት ይግባ፣ አሜን። ጤንነት ይግባ፣ አሜን። በረከት ይግባ፣ አሜን። ክብር ይግባ፣ አሜን። ኃይል ይግባ፣ አሜን። ለውጥ ይግባ። አሜን። ኢየሱስ ይግባ። ሃሌሉያ። ሪጋዶስ ያዥ ዜድ ሌቫዶስ ያማቲ ለምስጋና ተዘጋጅ። መስፍን ለብዙዎች ጥላ ትሆናል፣ አሜን። አሜን። ለብዙዎች ማረፊያ አሜን። አለ። እግዚአብሔር ጥበቃ ካንተ ጋር ይሆናል። አሜን። አንተ የቀጠርከውን፣ አንተ የባረከውን፣ አሜን። አንተ እሳት የሆንክለት፣ አሜን። አንተ የሸፈንከውን ሰው አለ። አሜን። ጠላት ሲያይ ከዚህ በኋላ የአንተ ህይወት እንደተሸፈነ ያያል። አሜን። ጠላት ሲያይ የአንተ ነገር ከክፉ እንዳይነካ እንደተጋረደ ያያል። አሜን። ይህን እግዚአብሔር በልጄ ህይወት አደርጋል። አሜን። ብሬ ሞት አያገኝም። አሜን። የልጆች የቤት ነገር አይበላሽም፣ አሜን። አይበተንም፣ አይፈርስም። አሜን። ይስተካከላል፣ አሜን። ይስተካከላል። አሜን። ያሰርክ በኢየሱስ ዘዶን ይዘህ ትመጣለህ። አሜን። የልጆች ታሪክ፣ የቤተሰቦች ታሪክ፣ የዘርህ ስራት ሞገስ ያዝ። ተመቶ መንጋጋው ተሰብሯል። የልጅ አዎ። ሙሉ ሰላም አሜን። እንካ። የት ነው ያለው? ቤት ነው። እዚህ አዲስ አበባ። አዎ። ፈውስ ይዘህለት ሂድ። አሜን። ይህን ዘይት ለሱ ስጠው።
ስጠው ለሱ ጋሽ ፈሌ አቤት የልጆች ታሪክ አሜን የኤልቤቴልም የኢዮስያስም የኢዲዲያም ሰንሰለት አሁን ተበጥሷል። አሜን የተቀናጀ የሞት ድግስ አሁን ፈርሷል። አሜን 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 ሃሌሉያ ተጽዕኖ ተሰብሯል። አሜን። ነገር የሰመረ ይሆናል። አሜን። አተ ዳኒ አቤት ጎዳናችሁ ቀንቷል። አሜን ጸው የእናትሽ ጤና ሰላሟ ተመልሷል። አሜን። የቤተሰቦችሽ እስራት አሜን። ተፈቷል። አሜን። ኢያሱ እግዚአብሔር ለብዙዎች ማምለጥ መሻገር ምክንያት ያደርጋል። አሜን ለብዙዎች በረከት መዳን ያደርጋል። አሜን ሸዋ ጤንነትሽ የተመለሰ የኦፕራሶን አዋጅ የተገለበጠ በኢየሱስ ደም ሙሉነ ሰንሰለት የተበጠሰ አሜን አልሚ አቤት። ከዚህ በኋላ የሐዘን ድንኳን በምስጋና ድንኳን ተቀየረ። አሜን። ስለዚህ የምንመጣው በምንድን ነው? በምስጋና አሜን። የልጆችሽ አንድም ከልጆችሽ መካከል የሚጠፋ የለም። አሜን። እግዚአብሔር ጣልቃ ገባዋል። አሜን። ታደይ የተቀናጀ ቅንጅት ሁሉ ከህይወታችሁ ፈርሷል። አሜን ከልጆች ፈርሷል። አሜን። ከቤተሰቦች ፈርሷል። አሜን። ያንተ ከሆኑ ዘራረግ ላይ ፈርሷል። አሜን። የእግዚአብሔር የማዳን እጅ በኢየሱስ ስም በህይወት ተገልብጧል። አሜን ከሰንበቶ ላይ መርገም ከአባት አባት አሜን ከማ ከሰንበቱ ምን ነው አያቴ ነው አያት የአባት አባት በኢየሱስ ስም ጭጋግ ጨለማ ከዘር ተገፏል። አሜን። ከልጆች ላይ ተገፏል። አሜን። ከቤተሰቡ ላይ ተገፏል። አሜን። ያንተ ከሆኑ ዘር ማንዘር ላይ ተገፏል። አሜን። ለቤተሰብ በረከት አሜን። ለዘር ማንዘሮች መፈታት አሜን። እግዚአብሔር አድርገዋል። አሜን እንካ ይሄን ይዘህ ስጣቸው። ብዙ ድል ይዘህ አሜን ብዙ ምስጋናን ይዘህ አሜን። ታደይ ስራ ተሰርቷል። አሜን። ፍቅርተ ከዚህ በኋላ የመፍትሄ ሰው ያደርግሻል። አሜን እዳችሁ አሜን አሜን። ጌታ ሆይ ትሰማለህ። መልስ ካንተ እጠብቃለሁ ጌታ። ስራችሁ ተበላሸ፣ ጠላት አበላሸው፣ ባለ ዕዳ አረጋችሁ፣ ቤታችሁን ህይወታችሁን አናወጠው። ዛሬ ተገልብጧል። አሜን አይዞሽ አሜን አይዞሽ አይዞሽ። እግዚአብሔር እኔ ጣልቃ ገባለሁ። አሜን ከሰው ራስ አወርዳቸዋለሁ፣ አሜን እረዳቸዋለሁ፣ አሜን እባርካቸዋለሁ፣ አሜን አከብራቸዋለሁ። አሜን። ጌታ ሆይ አመሰግናለሁ። አባ የእናንተ ቤተሰብ ኦርቶዶክስ ነው ሃይማኖታቸውም። ከዛ ጨለማ ውስጥ ስለወጣችሁ ነው የሚበቀላችሁ። ወደኋላ እንድትመለሱ እግዚአብሔር አትመለሱ። እኔ ከእናንተ ጋር ነኝ። አሜን አትፍሩ። አሜን የከበባችሁንና ያደከማችሁን እግዚአብሔር እንደ አንድ አድርጋችሁ ትመቱታላችሁ። አሜን። ይሄ በሕይወትሽ ሆኗል። አሜን ሊያ አሜን። ጤናሽ ሰላም፣ አሜን። ቤትሽ ሙሉ፣ አሜን። ልጆችሽ ታሪክ፣ አሜን። የአንቺ ሕይወት ስራ፣ አሜን። ትዳራቸው፣ አሜን። ትምህርታቸው፣ አሜን። ጤናቸው፣ አሜን። ነገራቸው አሜን። የተስተካከለው አሜን አሜን ኢየሱስ ደም አሜን ብዙ ሰላም፣ አሜን ሙሉ ጤንነት፣ አሜን ምስጋናን ይዘሽ አሜን ደውለሽ አሜን ጠይቂያቸው። እዚህ ጋር ያላችሁ ሰዎች የሚቀጥለውን ሳምንት ይዛችሁ የምትመጡት ብዙ ምስጋና ነው። አሜን በሮቻቸው ተከፍቷል። አሜን ስራቸው ቀንቷል። አሜን። ሕይወታቸው ቀንቷል። አሜን። ጤናቸው ቀንቷል። አሜን። ትዳራቸው ቀንቷል። አሜን። ነገራቸው ቀንቷል። አሜን እዚህ ጋር ያላችሁ ሰዎች እኔም ዘሬም ላንታሰር ለአንዴና ለመጨረሻ ተፈተናል እያላችሁ በር ደርሳችሁ ወደ ቦታችሁ ቁጭ በሉ እየሮጣችሁ። እኔም ዘሬም ቤተሰቤም ላንታሰር